ጽንስ ማስወረድ የተለመደ የህክምና ሂደት ሲሆን ለብዙ ሰዎች ደግሞ ለቀጣዩ እርግዝና ጥያቄ ሊፈጥር ይችላል። ጽንስ ከወረደ በኋላ እርግዝና የተለያዩ ጥያቄዎችንና አሳሳቢ ጉዳዮችን የሚያስነሳ ርዕስ ነው። ጽንስ ማስወረድ የወደፊት እርግዝናን እንዴት እንደሚጎዳና ለጤናማ ጽንስና እርግዝና ምን እርምጃዎችን መወሰድ እንዳለበት መረዳቱ ሰዎች የስነ ተዋልዶ ጤናቸውን በብቃት እንዲጠብቁ ይረዳቸዋል። ስለዚህ በዛሬው ቪዲዮአችን ከውርጃ በኋላ እርግዝና መቼ ይፈጠራል ስለሚለው በስፋት የምናይ ይሆናል። በመጨረሻም በተደጋጋሚ ስለሚጠየቁ ጥያቄዎች፣ ለምሳሌ ተደጋጋሚ ጽንስ አስወርጄ ቢሆንስ የመውለድ ችሎታዬ ላይ ተጽዕኖ ያሳድራል ወይ? ይህንን የመሰሉ ጥያቄዎችን መልስ አብረን እናያለን። እንዲሁም በየቀኑ እንደዚህ ጤናው እንዲጠብቁና እንዳያሻሽሉ የሚጠቅመውን መረጃ እንዲያገኙ ይህንን ቻናል አሁኑኑ ሰብስክራይብ ማድረጉን አይርሱ። በመጀመሪያ ጽንስ ማስወረድ በቀዶ ህክምናም ይሁን በህክምና የረጅም ጊዜ የመፀነስ ችግርን እንደማይጎዳ መረዳት በጣም አስፈላጊ ነው። ብዙ ሰዎች ልክ እንቁላል መለቀቅ እንደጀመረ ሊጸንሱ ይችላሉ። ይህም ጽንስ ካስወረዱ በኋላ ባሉት 2 ሳምንታት ውስጥ ሊከሰት ይችላል። ደህንነቱ የተጠበቀና በባለሙያ የተካሄደ ጽንስ ማስወረድ መሃንነትን እንደሚያስከትል የሚጠቁሙ ምንም ማስረጃ የለም። ነገር ግን በራስ ፈቃድ መድኃኒት በመውሰድ በባህላዊ መንገድ ወይም አንዳንድ ባዕድ ነገሮችን በመጠቀም የሚደረግ ውርጃ እስከ መሃንነት የሚያደርሱ የራሱ የሆነ ከባድ የጎንዮሽ ጉዳቶች ይኖሩታል። እርግዝና እያሰቡ ከሆነ አንዳንድ ነጥቦችን ከግምት ውስጥ ማስገባት ይኖርቦታል። የእንቁላል ጊዜ ባሉበት የወር አበባ ዑደት ወቅት በመመስረት ጽንስ ካስወረዱ ከ2 እስከ 4 ሳምንታት ባለው ጊዜ ውስጥ እንቁላል መለቀቅ ይጀምራል። እንዲሁም ሆርሞኖችም እንደገና ይጀምራሉ። ይህም የወር አበባ ዑደትን እንደገና እንዲጀምር ያስችለዋል። የጽንስ ማስወረድ አይነት ሁለቱም የህክምናና የቀዶ ጥገና ውርጃዎች በአጠቃላይ በደህናና በትክክለኛ ሁኔታ ሲከናወኑ በማህፀን ወይም በኦቫሪስ ላይ ዘላቂ ተጽዕኖ አይኖራቸውም። ይሁን እንጂ እንደ ኢንፌክሽኖች ያሉ ውስብስብ ነገሮች እምብዛም ናቸው። ነገር ግን ከተከሰቱና ካልታከሙ የወደፊት የመፀነስ ሁኔታን እስከ መሃንነት ድረስ ሊጎዱ ይችላሉ። እንደገና ለማርገዝ መሞከር ደህንነቱ የተጠበቀው መቼ ነው ወይም መቼ ነው እንደገና ለማርገዝ መሞከር አለብኝ ለሚሉ ጥያቄዎች ምንም እንኳ የመውለድ አቅም በሳምንታት ውስጥ ሊመለስ ቢችልም የጤና ባለሙያዎች ግን ለሁለቱም አካላዊ ማገገምና ለስሜታዊ ዝግጁነት ለመፀነስ ከመሞከሩ በፊት የተወሰነ ጊዜ እንዲጠብቁ ይመክራሉ። አንደኛ፣ አካላዊ ማገገም። ለአብዛኞቹ ሰዎች ጽንስ ካስወረዱ በኋላ ከ2 እስከ 3 ወራት ያህል እንዲጠብቁ ይመከራል። ይህም የማህፀንና የኢንዶሜትሪያል ወይም የማህፀን ሽፋን ሙሉ በሙሉ እንዲፈወስ ያስችለዋል። ይህም ለቀጣይ እርግዝና ምቹ ሁኔታን ይፈጥራል። ሁለተኛ፣ የአእምሮና ስሜታዊ ጤና። ጽንስ ካስወረዱ በኋላ ማገገም አካላዊ ብቻ አይደለም፣ በተጨማሪም ስሜታዊ ውስብስብ ተሞክሮ ሊሆን ይችላል። ለማንጸባረቅ፣ ለመፈወስና ለአዲስ እርግዝና በአእምሮ ለመዘጋጀት ጊዜ መውሰድ ጠቃሚ ሊሆን ይችላል። ሶስተኛ፣ የግል የህክምና ምክር። የተለየ የጤና ችግር ላለባቸው ሰዎች ለምሳሌ ተደጋጋሚ የጽንስ መጨናገፍ፣ የማህፀን ሁኔታ ወይም ሌሎች ከወሊድ ጋር የተያያዙ የጤና ጉዳዮች ዶክተሮች የተለየ ጥበቃ ጊዜ ወይም ተጨማሪ ምርመራ ሊመክሩ ይችላሉ። ጽንስ ካስወረዱ በኋላ በአዲስ እርግዝና ወቅት ስጋቶችና የጤና ጉዳዮች። በአጠቃላይ ውስብስብ ካልሆነ ጽንስ ማስወረድ ወይም ያለ ጊዜው መውለድ ላሉ ችግሮች ምንም ከፍ ያለ ስጋት የለም። ሆኖም ሊታሰብባቸው የሚገቡ አንዳንድ ሁኔታዎች አሉ። አንደኛ፣ ኢንፌክሽን። ጽንስ ካስወረዱ በኋላ ማንኛውም የኢንፌክሽን ምልክቶች እንደ ትኩሳት፣ መጥፎ ሽታ ያለው ፈሳሽ ወይም ያልተለመደ ህመም መከታተል አስፈላጊ ነው። ምክንያቱም በጊዜ ያልታከሙ ኢንፌክሽኖች በማህፀን ወይም በማህፀን ቱቦ ውስጥ ጠባሳ ስለሚያስከትሉ ለቀጣይ የመፀነስ ሁኔታን ይጎዳሉ። ሁለተኛ፣ የማህፀን ጫፍ ጤና። አልፎ አልፎ የማህፀን ጫፍ በተደጋጋሚ ወይም በጠንካራ ሁኔታ ከተስፋፋ አንዳንድ ሰዎች የማህፀን ጫፍ መዳከም ሊኖርባቸው ይችላል። ምንም እንኳ ይሄ ክስተት በጣም አልፎ አልፎ ቢሆንም የወደፊት እርግዝናን ሊጎዳ ይችላል። ሶስተኛ፣ እድሜና አጠቃላይ ጤና። እድሜ፣ የቀድሞ የጤና ጉዳይና የአኗኗር ዘይቤዎችን በእርግዝና ጤና ላይ ተጽዕኖ ሊያሳድሩ ይችላሉ። ልክ እንደ ማንኛውም እርግዝና የተመጣጠነ አመጋገብ፣ መደበኛ የአካል ብቃት እንቅስቃሴና መደበኛ የቅድመ ወሊድ እንክብካቤዎች ወሳኝ ናቸው። ስሜታዊ ደህንነት። ጽንስ ካስወረዱ በኋላ ለእርግዝና መዘጋጀት። ጽንስ ካስወረዱ በኋላ የመፀነስ ውሳኔ ብዙ ስሜቶችን ሊያመጣ ይችላል፣ ከደስታ እስከ ጭንቀት። ለእርግዝና በሚዘጋጁበት ጊዜ የስሜታዊ ጤንነት ልክ እንደ አካላዊ ጤንነት አስፈላጊ ነው። የአእምሮ ደህንነትን ለመጠበቅ የሚያስፈልጉ ነገሮች አሉ። ከነሱም ውስጥ ጊዜ ይውሰዱ። በቅርብ ጊዜ ወይም ከተወሰነ ጊዜ በፊትም ይሁን ውርጃውን ያካሄዱት ካለፈው ነገር ጋር ሰላም ለመፍጠር ጊዜ ይውሰዱ። እናም ለቀጣዩ ጉዞ ዝግጁ እንደሆኑ ይሰማዎት። ድጋፍ መፈለግ። ከቴራፒስት፣ ከአማካሪ ወይም ከታመኑ ሰዎች ጋር መነጋገር ጠቃሚ ሊሆኑ ይችላል።
ዝግጁ ሆኖ ከተሰማውት ተመሳሳይ ልምድ ካጋጠማቸው ሌሎች ሰዎች ጋር መገናኘት በጣም ፈውስ ሊሆን ይችላል። ራስን ማስተማር። ጽንስ ካስወረዱ በኋላ በእርግዝና ወቅት ምን እንደሚጠበቅ መረዳት ጭንቀትን ያስወግዳል። የጤና ባለሙያዎችን ማማከር፣ ታዋቂ ምንጮችን ማንበብና ስለ ወሊድና እርግዝና ሊኖሩት የሚችሉትን ማንኛውም ጥያቄዎች ጠይቆ መረዳት በጣም አስፈላጊ ነው። ከውርጃ በኋላ ለጤናማ እርግዝና ጠቃሚ ምክሮች። ዝግጁ ሲሆኑ ለጤናማ እርግዝና አንዳንድ ጠቃሚ ነገሮች አሉ። አንደኛ፣ የቅድመ ጽንስ ምርመራን ያቅዱ። ስለ ጤናው ለመወያየትና ሰውነቱ ለእርግዝና ዝግጁ መሆኑን ለማረጋገጥ ዶክተሮን ያናግሩ። እንደ የደም ምርመራዎች ወይም ቅድመ ወሊድ ቪታሚኖች ያሉ አንዳንድ ሰፕሊመንቶች ሊመከሩ ይችላሉ። ሁለተኛ፣ ቅድመ ወሊድ ቪታሚኖችን ይሰዱ። ከመጸነስ ከ1 እስከ 3 ወራት በፊት ፎሊክ አሲድ ወይም የቅድመ ወሊድ ቪታሚኖችን መጀመር የነርቭ ቱቦ ጉድለቶችን በመቀነስ ጤናማ እርግዝና እንዲኖር ይረዳል። ሶስተኛ፣ ጤናማ የአኗኗር ዘይቤ፣ የአካል ብቃት እንቅስቃሴ ማድረግ፣ የተመጣጠነ ምግቦችን መመገብ፣ አልኮልን፣ ትንባሆና የመዝናኛ መድኃኒቶችን ማስወገድ እንዲሁም ጤናማ እርግዝናን ለመደገፍ ጭንቀትን ይቆጣጠሩ። አራተኛ፣ የተለመደ የቅድመ ወሊድ እንክብካቤ፣ መደበኛ ምርመራዎችን ማድረግ ሊከሰቱ የሚችሉ ስጋቶችን ቀድሞ ለመያዝ ይረዳል። አምስተኛ፣ የተመጣጠነ ምግብና እርጥበት፣ የተመጣጠነ ምግብን መመገብና በብዛት ውሃ መጠጣት የጽንስ እድገትንና የእናቶችን ጤና ይደግፋል። ስድስተኛ፣ ስሜት ቀስቃሽ ምክንያቶችን ይረዱ። ከውርጃ በኋላ እርግዝና አንዳንድ ጊዜ የተደበላለቁ ስሜቶችን ሊያስከትል ይችላል። ይህንን ማወቅ በአእምሮ ለመዘጋጀት ሊረዳ ይችላል። እናም ከሚወዷቸው ሰዎች ወይም የአእምሮ ጤና ባለሙያዎች የሚደረግ ድጋፍ ጠቃሚ ነው። ጽንስ ካስወረዱ በኋላ ስለ እርግዝና በተደጋጋሚ የሚጠየቁ ጥያቄዎች። አንደኛ፣ ከውርጃ በኋላ ድጋሜ ለማርገዝ ከባድ ነው ወይ የሚል ነው። ለዚህም መልስ ለአብዛኞቹ ሰዎች ጽንስ ካስወረዱ በኋላ ለመጸነስ አስቸጋሪ አይሆንም፣ ምንም ሌላ መሰረታዊ የመራባት ስጋት ከሌሎት በስተቀር ማለት ነው። ሁለተኛ፣ ጽንስ ካስወረዱ በኋላ በምን ያህል ፍጥነት ማርገዝ እችላለሁ የሚል ነው። እንቁላል እንደተለቀቀ እርጉዝ መሆን ይቻላል፣ በተለይም ጽንስ ካስወረዱ በኋላ ባሉት 2 ሳምንታት ውስጥ። ነገር ግን ዶክተሮች ብዙ ጊዜ አካላዊና ስሜታዊ ማገገም እንዲኖር ከ2 እስከ 3 ወራት እንዲቆዩ ይመክራሉ። በተጨማሪም አንዲት ሴት ውርጃ ካካሄደች እስከ 2 ሳምንት ድረስ ምንም አይነት ግንኙነት እንዳታደርግ ይመከራል፣ ምክንያቱም ለኢንፌክሽን ተጋላጭ ስለምትሆን። ሶስተኛ፣ ከጽንስ ማስወረድ በኋላ ወዲያውኑ ከጸነስኩ ስጋቶች ይኖራሉ ወይ የሚል ነው። ጽንስ ማስወረዱ ያልተወሳሰበ ከሆነ ጉዳቱ በአጠቃላይ አነስተኛ ነው። ነገር ግን ማህፀን እስኪያገግም ትንሽ ወራት ጊዜ መስጠት የችግሩን ስጋት ሊቀንስ ይችላል። አራተኛ፣ ተደጋጋሚ ጽንስ አስወርጄ ቢሆንስ የመውለድ ችሎታዬ ላይ ተጽዕኖ ያሳድራል ወይ የሚል ነው። ብዙ ደህንነቱ የተጠበቀ ውርጃዎች በተለምዶ የመውለድ ሁኔታን አይጎዱም። ነገር ግን ተደጋጋሚ ሂደቶች በተለይም በሕክምና ቁጥጥር ስር ባሉ ቦታዎች ካልተከናወኑ ሊከሰቱ በሚችሉ ኢንፌክሽኖች ወይም በማህፀን ጫፍ ላይ በሚደርስ ጉዳቶች ምክንያት ስጋቶች ሊጨምሩ ይችላሉ። ስጋቶች ካሉ ቶሎ የጤና ባለሙያ ማማከር ያስፈልጋል። ነገር ግን ውርጃ የተካሄደው ለመጀመሪያ ጊዜ ከሆነ ለሁለተኛ ጊዜ ለማርገዝ ከላይ እንዳየነው ረጅም ጊዜ መጠበቅ ላይጠበቅባችሁ ይችላል። ነገር ግን 2 እና ከዛ በላይ ውርጃ ካካሄዳችሁ ከ3 ወር እስከ 1 ዓመት እርግዝና ላይፈጠር ይችላል። ጽንስ ካስወረዱ በኋላ እርግዝና አካላዊና ስሜታዊ ገጽታዎችን በጥንቃቄ መመርመርና መረዳት የሚፈልግ ጉዞ ነው። ሰውነትና አእምሮ ለማዘጋጀት በቂ ጊዜ መውሰዱ ለጤናማና ለበለጠ አዎንታዊ የእርግዝና ተሞክሮ መንገድ ይከፍታል። አይ ሆፕ በዛሬው ቪዲዮ ጠቃሚ መረጃና ትልቅ ግንዛቤ እንዳገኛችሁበት ተስፋ አደርጋለሁ። እንደዚህ አይነት ጠቃሚ የጤና መረጃ እንዲደርሳችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ለሌሎች ይህ ቪዲዮ እንዲደርሳቸው ላይክ፣ ሼር ማድረግዎን አይርሱ። ሌላው እርግዝና እንደተፈጠረ የሚጠቁሙ ወሳኝ የእርግዝና ምልክቶች ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል፣ እንዳያመልጣችሁ።